ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለየት ያለ ቁርስ፣ ምሳ፣ እራት ከ6 ወር ጀምሮ ላሉ ህጻናት የሚሆን ቀላል የሆነ ምግብ አሰራር ነው። ወደ አሰራሩ እንሄዳለን። መጀመሪያ ቁርስ ነው ማሳያችሁ። ለቁርስ የሚያስፈልገን ነገር እዚህ ጋር ኦትስ አለኝ፣ ውሃ እንዲሁም አንድ ሙዝ አለኝ ማለት ነው። መጀመሪያ ምን እናደርጋለን? 2 የሾርባ ማንኪያ የሚሆን ኦትሳችንን ለ2 ለ3 ደቂቃ የሚሆን ትንሽ እንዘበዝፈዋለን ማለት ነው። 2 የሻይ ማንኪያ የሚሆን ኦትስ ከ2 ሲኒ ውሃ ጋር ማለት ነው። እንደዚህ አድርገን ለ2 ለ3 ደቂቃ የሚሆን እናስቀምጠዋለን ማለት ነው። እሱ 2-3 ደቂቃ እስኪሞላልን ሙዛችንን እናዘጋጃለን። እስከዛ ምን እናደርጋለን? ሙዙን ግማሹን ነው የምጠቀመው፣ ሁሉንም አልጠቀምም፣ ምክንያቱም በጣም ስለሚበዛ ማለት ነው። ሙዜን ከላጥኩኝ በኋላ ከትፈዋለሁ ማለት ነው። በጣም ጤናማ የሆነ በቀላሉ በቤታችን እንደዚህ አዘጋጅተን መመገብ እንችላለን። በተለይ የታሸገ ምግብ ከምትሰጧቸው በቀላሉ እንደዚህ ያዘጋጃችሁ ብትሰጧቸው ልጆቻችሁ በጣም ጤናማ ነው የሚሆኑት። እድገታቸው ፈጣን ይሆናል። ለአእምሯቸውም እድገት ለሰውነታቸውም እድገት ፈጣን የሆነ ለውጥ ታያላችሁ ማለት ነው። በተቻላችሁ መጠን በቀላሉ በቤታችሁ ውስጥ እንዲያረጋችሁ ብታዘጋጁ ለልጆች ጤናማ ነው ብዬ አስባለሁኝ። ለውጡንም ታያላችሁ ማለት ነው። የዘበዘፍኩትን ኦትስ መፍጫዬ ውስጥ አድርገዋለሁኝ ማለት ነው። እንዲሁም ሙዙንም እጨምራለሁኝ። ከዛ አንድ ላይ አድርገን እንፈጨዋለን ማለት ነው። እንደዚህ ላም አድርጌ በደንብ ከፈጨሁት በኋላ እዚህ ጋር መጥበሻ አዘጋጅቻለሁኝ እናበስለዋለን ማለት ነው። እሳታችንን መካከለኛ ላይ አድርገን በደንብ እስኪንተከተክልን ድረስ እናበስለዋለን ማለት ነው። ይሄ አሁን እየወፈረ መጥቷል። ቆንጆ ሆኖልኛል ማለት ነው። እንዳይጓጉልብኝ እጄን ሳላቋርጥ እያማሰልኩኝ ይሄው እንደምትመለከቱት እንደዚህ ወፍሯል ማለት ነው። ምንም ስኳር ምንም ጨው አንጠቀምም፣ ምክንያቱም ሙዝ ላይ ተጠቀምነው ሙዝ የራሱ የሆነ ጣፋጭነት ስላለው ምንም ነገር አንጠቀምም። አሁን ወደሚበሉበት ሰዓት ላይ እናደርጋለን ማለት ነው። በቀላሉ እንደዚህ ቁርሳቸውን በቀላሉ እንደዚህ መስራት እንችላለን ማለት ነው። በጣም ከወፈረባችሁ በሚጠጡት ወተት ለሰስ አርጋችሁ ከላይ ያደረጋችሁ እያቀጠናችሁ መመገብ ትችላላችሁ ማለት ነው። ይሄው እንደምትመለከቱት እንደዚህ አድርገን ቁርሳቸውን መመገብ እንችላለን ማለት ነው። አሁን ወደ ምሳ አሰራሩ እንሄዳለን። አሁን የማሳያችሁ የምሳ አሰራር ነው። በጣም ቀላል የሆነ ቤታችን ባለ ነገር ነው የምናዘጋጀው። እዚህ ጋር ፎሶሊያ አለኝ፣ ካሮት እንዲሁም ድንች አለኝ ማለት ነው። እንዲሁም አንድ ኩባያ ውሃ አለኝ። ካሮቱ እንዲበስልልኝ ቀጠን ቀጠን አድርጌ ከትፌዋለሁ፣ ድንቻችንንም እኩል እንዲበስልልን ማለት ነው። ፎሶሊያንም ከትፌዋለሁ። ሁሉም አንድ ላይ አድርገን በድስት ውስጥ እናበስለዋለን ማለት ነው። አንድ ኩባያ ውሃ ካልበቃችሁ ተጨማሪ ውሃ መጠቀም ትችላላችሁ ማለት ነው። ምናልባት ካሮታችሁ ወይ ድንቻችሁ ቶሎ ላይ በስል ስለሚችል ተጨማሪ አንድ ኩባያ ውሃ መጠቀም ትችላላችሁ። በጣም እንደዚህ ያደረግን በቀላሉ አትክልቶችን የተለያዩ ፍሩቶችን ያደረግን ብንሰጣቸው ለአእምሯቸው እድገት ለሰውነታቸው እድገት ጥሩ ይሆናል ማለት ነው። ግዴታ ሆዳቸው እንዲሞላ ብቻ ሳይሆን ለእድገታቸው ማስፈላጊነት ስላለው የምንመግባቸው ምግቦች ያው በደንብ ጥንቃቄና አትክልት የተለያዩ ነገሮችን በማድረግ ብንመግባቸው በጣም ጤናማ የሆነ ለውጥ ታያላችሁ ማለት ነው ልጆቻችሁ ላይ። ያው እንደምትመለከቱት እንደዚህ በደንብ በስሎልኛል። ውሃውን በደንብ አልጨረሰም።
ምክንያቱም ስፈጭ እንዳይወፍርብኝ በራሱ ውሃ ስለምጠቀም በጣም እስኪበስል ከበሰለልኝ በኋላ አወጣውና በራሱ ውሃ ፈጨዋለሁ ማለት ነው። ይሄው እንደዚህ ትንሽ ቀዝቀዝ ካለልኝ በኋላ በመፍጫ ውስጥ አድርጌ ላም አድርጌ ፈጨዋለሁ ማለት ነው። ምንም ያህል ደቂቃ አይወስድም። በተለይ የታሸገ ምግብ ከመመገብ እንደዚህ በቀላሉ በቤታችን እያዘጋጀን ብንመገባቸው ጥሩ ነው እላለሁኝ። እንደዚህ አድርጌ ላም አድርጌ ከፈጨሁት በኋላ በሚበሉበት ሳህን አድርገን እንመገባለን ማለት ነው። ይሄው እንደምትመለከቱት ሲታይ ራሱ ያምራል፣ ቆንጆ ነው። በጣም ጤናማ የሆነ ምግብ ነው። እንደዚህ አድርገን በቀላሉ መመገብ እንችላለን ማለት ነው። አሁን ደግሞ ወደ እራት አዘገጃጀት እንሄዳለን ማለት ነው። ለራታቸውም ቀላል የሆነ ለሰውነታቸው የማይከብድ ሊተኙ ስለሚችሉ የማይከብድ ቀላል የሆነ ምግብ አሰራር ነው ማለት ነው። እዚህ ጋር እንደምትመለከቱት አፕል አለኝ፣ ውሃና ሩዝ አለኝ ማለት ነው። አፕል ከሌላችሁ ዱባ መጠቀም ትችላላችሁ፣ እንዲሁም ካሮት መጠቀም ትችላላችሁ ማለት ነው። በአፕል ቦታ አፕል ለማታገኙ ኢትዮጵያ ውስጥ ብዙ ጊዜ ስለማይገኝ ዋጋውም ትንሽ ወደድ ስለሚል ግዴታ አይደለም አፕል ከሌላችሁ ግን ዱባ መጠቀም ትችላላችሁ፣ ወይም ካሮት ካላችሁ በካሮት እና በሩዝ አድርጋችሁ በቀላሉ መስራት ትችላላችሁ ማለት ነው። እንዲሁም 1 ኩባያ ውሃ አደርጋለሁ። እሱንም ልክ በተመሳሳይ አበስለዋለሁ ማለት ነው። ያው እንደዚህ በስሎልኛል። ውሃውን በደንብ እስኪጨርስ አላደርገውም፣ ምክንያቱም ስለምፈጭበት ማለት ነው። አሁን እሳቴን አጠፋዋለሁ ትንሽ ቀዝቀዝ እንዲልልኝ ማለት ነው። እስከመጨረሻው መጠጥ እስኪያረግ አጠብቁት። ከበሰለ በኋላ ስለምንፈጭበት ስለሚበቃው አሁን ትንሽ ቀዝቀዝ አደርገዋለሁ ማለት ነው። እሱንም በተመሳሳይ ሁኔታ እንደዚህ ከቀዘቀዘልኝ በኋላ ያው እንፈጨዋለን ማለት ነው። እንደዚህ አድርገን በቀላሉ ቁርስ፣ ምሳ፣ እራታችንን እንደዚህ አድርገን መመገብ እንችላለን። በመሃል 4 ሰዓት ላይ ወይም መክሰስ ሰዓት ላይ ደግሞ ብርቱካን እየጨመቃችሁ መስጠት፣ ግማሽ አቮካዶ ከወተት ጋር እየፈጫችሁ እንደ ጁስ መስጠት፣ እንደሱ እያደረጋችሁ መመገብ ትችላላችሁ ማለት ነው። የምትሰጧቸው ምግቦች ሁሉ ሰውነታቸው ላይ አለርጂክ እንዳይፈጥር እያያችሁ አዳዲስ ነገር ከልጅነታቸው ማስለመድ ስላለባችሁ የሚስማማቸውና የማይስማማቸውን ለይታችሁ ማወቅ ትችላላችሁ ማለት ነው። ሁሉ የምትሰጣቸው ምግቦች ከሰጣችሁ በኋላ ሰውነታቸው ላይ የተለየ ነገር ካያችሁ ደግማችሁ አለመስጠት፣ ለዛ ነገር አለርጂክ ናቸው ማለት ነው። ስለዚህ ሁሉ የምትሰጡትን ምግብ ሰውነታቸው ላይ ለውጥ ካመጣ ወይ የማሳከክ ወይ የሆነ ነገር ካያችሁባቸው ወዲያው ያኛው ምግብ ማቆም አለባችሁ ማለት ነው። ይሄው እንደምትመለከቱት እንደዚህ ደርሶልናል። በጣም በቀላሉ ጤናማ የሆነ ምግብ ምንም ደቂቃ ሳይወስድ እንደዚህ በቀላሉ ማዘጋጀት እንችላለን ማለት ነው። እንደወደዳችሁ ተስፋ አደርጋለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ምልክት በመንካት ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ ሁሉ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።